ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? ያው ወቅቱ የአብይ ጾም ነው። የአብይ ጾም ደግሞ በስፋት በገና ይደመጣል። በዚህ ወቅት ይህን አስመልክተን ደግሞ ዛሬ እንግዳችን ያደረግናቸው መጋቢ ስብዓት አለሙ አጋ ይባላሉ። ያው እኒህ አባት በገናን በመደርደር ይታወቃሉ። በያሬድ የሙዚቃ ትምህርት ቤትም አስተምረዋል። በገናን ይዘው ደግሞ በሌሎች ሀገሮችም በመዞር ለዓለም በገናን ያስተዋወቁ አባት ናቸው። ከሳቸው ጋር ቆይታ እናደርጋለን። ከኛ ጋር ጥሩ ጊዜ እንደምታሳልፉ አምናለሁ። መልካም ጊዜ ተመኘው። እንኳን ደህና መጡ። ብዙ ጊዜ በገና በጾም ወቅት ይደመጣል። በተለይም ደግሞ ይህ የአብይ ጾም አሁን ያለንበት ወቅት በገና የሚደመጥበት ጊዜ ነው። እንዴው በገና በጾም ጊዜ ብቻ ነው የሚደመጠው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያው በገና ብዙ ጊዜ ባለው ልምድ የጾም ጊዜ መሳሪያ ተደርጎ ይቆጠራል። በገና ሲባል ያው ጾም መጣ። ጾም ደግሞ በተለይ የአብይ ጾም ማለት ነው ሲገባ። ይሄ እንግዲህ እንደ መሳሪያው ታሪክ ልምድ ያጠቃቀም ሁናቴ በገና የጾም ጊዜ መሳሪያ አይደለም። ከጾም ጋር ሊያዝ የተቻለው በተለይ በሀገራችን ዘመናዊነት ሲገባ፣ ዘመናዊነት ብለን በምንልበት ጊዜ ሬዲዮ ለማለት ነው። ሬዲዮ ገብቶ የመጀመሪያ ጊዜ መደመጥ የተጀመረው መጀመሪያ ድምጽ ማጉያ በየአደባባዩ ተተክሎ በተወሰኑ ሰዓት ብቻ ዜናዎች እንደዚህ ሙዚቃ ለማሰማት ይተላለፍ ነበረ። ከዛ አልፎ ደግሞ ሰው በየቤቱ ሬዲዮ መስማት በሚጀምርበት ጊዜ በተለይ የአብይ ጾም በሚገባበት ጊዜ በሬዲዮ የሚተላለፉት የተለያዩት ሙዚቃዎች በሙሉ ይቆሙና ወይንም ይቀሩና የበገና ዜማዎችንና ረቂቅ ሙዚቃ ተብሎ የሚጠሩትን ይሰሙ ነበረ። እንግዲህ በአብይ ጾም ጊዜ እንዲሰማ የተደረገው ያው ከበገናው ባህሪ የሰውን መንፈስ የመርካት ጸጥ እንዲሉ በሐሳብ እንዲመሰጡ እንዲያረጉ ለመጸለይ የሃይማኖቱን ስርዓት በደንብ ለማካሄድ ሊረዳ ስለሚችል በዚህን ጊዜ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ራሳቸውን ከብዙ ነገር ቆጥበው ተብሎ ሲባል የሚበሉትን የሚለብሱትን ወደ ቤተ ክርስቲያን የመመላለሱ ሁናቴ በተወሰነ ጊዜ በመሆኑ ምግብም ድሮ የፍስክ ይበላ ነበር። አሁን የፍስክ ቀርቶ የጾም ምግብ ብቻ ነው የሚበላው። ይሄም እስከ 9 ሰዓት ከ9 ሰዓት በኋላም ቆይቶ ቅዳሴም ካለቀ በኋላ እንደዚህ የዚህ አይነት ስርዓት ስላለው በጾሙ ጊዜ ያው ቅድም እንደጠቀስኩት በገናን የሰሙ እንደሆነ ስለሚያረጋጋቸው ይረዳቸዋል በሚል አስተሳሰብ በሬዲዮ በመተላለፉ ነው በቃ በገና እንደ ጾም ጊዜ መሳሪያ ተደርጎ የተቆጠረው እንጂ እንደ ልምዱ እንደ ታሪኩ እንዳጠቃቀሙ ይሄ የሁልጊዜም መሳሪያ ሁልጊዜም የሚሰማ ነው። ጾም ጊዜን ጠብቆ የሚሰማ ብቻ አይደለም ለማለት ነው። በገና በራሱ ትርጉም አለው፣ ሃይማኖታዊ ትርጉም አለው ይባላል። የበገናው የተለያዩ ስሞች ምስጢራዊ ሃይማኖታዊ ስም አላቸው። ይህም የተደረገበት ምክንያት አንድ ከሌሎቹ መሳሪያዎች በአጠቃላይ የዓለማዊም ሆነ የመንፈሳዊም የተለዩ በመሆናቸው፣ ሁለተኛ ደግሞ ይህንን መሳሪያ የበለጠ እንዲታወቅ ያረገው ልበ አምላክ የተባለው ቅዱስ ዳዊት በመሆኑ
ቅዱስ ዳዊትም በእግዚአብሔር በመመረጡ እንደ ቅዱስ ሰው በመቆጠሩ እሱም የሚጠቀምበት መሳሪያ እንደ ቅዱስ ተደርጎ ስለሚቆጠር ማለት ነው። እና እነኚህ የበገና ክፍሎች የተለያዩ ስሞች አሏቸው። ካስፈለገ ስማቸውን በዝርዝር በዜማ አለው መግለጽ እችላለሁ። በዜማ አለው? አዎ። መልካም፣ በዜማ እንስማው እስኪ። የዳዊት ልበ አምላክ የበገናው ምስጢር። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ በንታና እምኪ ወኢያቄም ዘምስለ ዳዊት አቡኪ ሳሊለነ ሀበ ክርስቶስ ወልድኪ ታብዬ ለእግዚእ ነፍስየ ያጸግባ ወያለብሳ ፀሐይ ውዳሴሽን እናገራለሁ በዜና ላመነሽ ለወደደሽ ሰው በበገና ይገኛል አሉ ትምህርት በአስሩ ጅማት 10ቱ ቃላት ኦሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ 10ሩ ጅማት የኤርምያስ የ10ቱ ነቢያት አይነት ጋድሙ ግና ከሁሉ በላይ ያለው እግዚአብሔር አብ አሐዜ ኩሉ ዓለም ነው። ምሰሶ በስተቀኝ በኩል ያለው መልአከ ምክሩ ሚካኤል ሊቀ መላእክት ነው። ምሰሶ በስተግራ በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው። ማፈኛው ግን የ10ሩ አውታር በሚል መስሎታል። በቢሂሞትና በሌዮታን ገበታው ግን ከልብሱ ጋር ያለው የድንግል ማርያም ቅድስና ነው። በርኩማው ግን የዚህ 10ሩ አውታር ደብረ ሲና የሙሴ አሮን ሀገር እንዚራው የዚህ 10ሩ ጅማት መስሎታል። በ10ቱ ቃላት ኦሪት ድህፃው የዚህ 10ሩ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድህፃው ጠፈር መስሎታል። በፊታቸው ወርቅ አምሳል ሕዙብ ድንቅ ነው ማንም ለማየት አይችል። አውታሩ ግና የያዘውን እንጨት መስሎታል። በድንግል መሰረተ ሕይወት የዚህን የመያዣውን ጠፈር
መስሎታል በኪሩቤል አምሳል በገናውም ከኋላ የተበሳው ዳዊትን ለመግደል ሳኦል የወጋው ጦር ነው ሚካኤል ነግሮት በገናው መከተል መታሰቢያ ነው ከህዳዳው የኋላው መቺው ግና የዚህ አስሩ አውታር ባለሟል ነው ከሰማይ ጌታ ከምድር የሚሰማው የሚያዳምጠው ፍጥረት ጉባኤ ነው የሙሴ አሮን ትምህርት ግሩም እንበል ወደ ላኛው አባት ምስጢሩ ይህ ነው የበገናው መሰረት አይገባም ለሳቅ ለዘፈን መብታት እናመስግነው የዘላለምን አባት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። እናመሰግናለን። በገና በባህሪው ምን አይነት መሳሪያ ነው? የክር መሳሪያው ተብሎ የሚጠራ ነው። ይሄ መሳሪያ ከሌሎች ለየት የሚያደርገው ከዚህ መሳሪያ የሚወጣው ድምጽ የሰው መንፈስ ጸጥ የማረግ ጸጥ እንዲሉ በሐሳብ እንዲመሰጡ በሐሳብ ርቀው እንዲሄዱ የማረግ ትልቅ ባህሪ ያለው ነው። ማንም ሰው አየው ማንም ሰው አዳመጠው የዚህን ዜማ ድምጽ በሚሰማበት ጊዜ ጸጥ እንዲል አተኩሮ እንዲመለከት የሚያደርግ ኃይል ያለው መሳሪያ ነው። ከብዙ በጥቂቱ ማለት ነው። ምን አይነት ይዘት ያላቸው ግጥሞች ናቸው በበገና ድርደራ የሚቀርቡት? ፈጣሪን ብቻ የሚያመሰግኑ ናቸው ወይስ ዓለማዊ ህይወቱንም የሚዳስሱ ምክር የሚለግሱ ናቸው ወይ? ምን አይነት ይዘት ያላቸው ግጥሞች ሲቀርባሉ? በጣም ጥሩ ጥያቄ ነው። በአጠቃላይ ግጥሞቹ ወይንም ቃሎቹ ሁለት አይነት ናቸው። ሁለት አይነትም ሆነው አደራደሩም በዛው ሁለት አይነቶች ናቸው ማለት ነው። አንደኛው አይነት ታሪክን የሚተርኩ ብለን በምንልበት ጊዜ በመጽሐፍ ቅዱስ የተጠቀሱ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሚሰጡትን በሙሉ ብዙ ምስጢር ያላቸው ድርጊቶች፣ ሁናቴዎች በእምነት ውስጥ ስላሉ እነኛ የሚተረኩበት ረዘም ያሉ ገለጻ የሚያረጉ በአንድ ነገር ላይ አተኩረው ገለጻ የሚያደርጉ ለምሳሌ ስለ ስነ ፍጥረት ብንል ሥላሴዎች እንዴት አድርገው ዓለም እንደፈጠሩ ምድርን እንደፈጠሩ ፍጥረትን በሚጀምሩበት ጊዜ ምንድን ነገር ነው የሰሩት ያ ነገር የተሰራው በእነሱ የተፈጠረው መቼ ነው በምን ቀን ነው የሚለውን የዚህ አይነት ዝርዝር እንዳለው አይነት ብዙዎቹም እንደዚህ አይነት ታሪክ የሚተርኩ አይነት ሆነው በስማቸው ሰላምታ ብለን የምንጠራቸው ናቸው። ሁለተኛው አይነት ደግሞ በተለይ አዝማች ያላቸው አዝማች ብለን ስንል በአንድ ርዕስ ላይ አተኩረው ያንን መደጋገም ማለት ነው። ለምሳሌ ከቶ አይቀርም ሞቱ የሚል ዜማ አለ። ይሄ ሞት የማይቀር መሆኑ በተለያየ መንገድ ስለሚጠቀስ የአንዱ መንገድ ለምሳሌ ለመጥቀስ በሚሞከርበት ጊዜ ከቶ አይቀርም ሞቱ ምንም ቢታክቱ ተብሎ ይሄ እንደ አዝማች ተቆጥሮ ይደጋገማል። ሌሎቹም ዜማዎች እንደዚህ አይነት የሆኑ ናቸው። እንደዚህ ሆነው ያው እንዳልኩት አዝማች ኖራቸው የነኝኛዎቹ ደግሞ
ያው በአጠቃላይ በእምነቱ ውስጥ የእምነቱ ዓላማ ምንድን ነው? መጸለይን፣ እግዚአብሔርን ማምለክን፣ በጎ ነገርን መስራትን፣ መጥፎ ነገርን አለመስራትን፣ እነኚህን በተለያየ መንገድ ይተላለፋሉ። በተለያየ መንገድ ትምህርት ይሰጥባቸዋል እና በዚህም በአማርኛ ቅኔ በምንልበት ጊዜ ያው ሰምና ወርቅ ሆኖ ሰምና ወርቅ ስንል መንታ ምስጢር ያላቸውን ቃሎች የመጠቀም ሁናቴ ማለት ነው። በዚህም የአማርኛ ቋንቋ ምን ያህል ትልቅ መሆኑን ጥበበኛ መሆኑን የሚገለጽበት ነው። እንደገና ደግሞ በዓለማዊ መንገድ ከሃይማኖት ሳይወጡ ሰዎች እንዴት አድርገው ነው በጎ ነገርን የሚሰሩት? ሰዎች እንዴት አድርገው ነው መጥፎ ነገርን የሚሰሩት? በጎ ነገርን እንደዚህ መስራት አለባቸው፣ መጥፎ ነገርን እንደዚህ መስራት የለባቸውም በማለት በመንታ ምስጢር ባላቸው መንገዶች የሚገለጽበት አይነት ነው። ይሄ እንግዲህ ስለ ቃሎቹ ስንነጋገር ማለት ነው። እንደዚሁም የቃሎቹ ያጠቃቀም አይነት ሁለት እንደመሆኑ አደራደሩም በሁለት አይነት ይከፈላል። አንደኛው ያው በጣት የመደርደር ማለት ነው። ያው አሁን ቅድም እንዳሰማሁት አይነት ሆኖ ከዚሁ ጋር ተያይዞ ደግሞ በጣት መደርደር ብቻ ሳይሆን ድህጻ ተብሎ የሚጠራ መግረፊያ ነው። ይሄ መግረፊያ የተባለበትም ምክንያት ድርጊቱ እንደ መግረፍ ለምሳሌ አባት ልጅ እንደሚመታ ወይ በግ ጠባቂ በግን እንደሚመታው አይነት አርጩሜ ይዞ ያንን ነገር እንደሚያደርግ አይነት በመሆኑ ነው እንጂ በገናው ይገረፋል፣ ይደበደባል፣ ጥፋት ሰርቷል ለማለት አይደለም። እና በዚህ በድህጻም የመደርደር ሁናቴ አለ እንደዚህ። ይሄኛው አንደኛው አይነት ዘዴ ነው። ሁለተኛው አይነት ደግሞ ያው በጣቶች ብቻ የሚደረደርበት አይነት ነው እና ለነዚህም በእንደዚህም በሚደረደሩበት ጊዜ እነኛ የጠቀስናቸውን ሁለት አይነት የቃሎች አይነቶችንም እንጠቀማለን ማለት ነው። እንግዲህ የተለያዩ ቤተክርስቲያን የምታመሰግንባቸው መሳሪያዎች አሉ። ከነሱም ውስጥ እንግዲህ አንዱ በገና ነው። ሌሎች ከበሮ አሉ፣ ማሲንቆ አሉ፣ ሌሎችም አሉ። እነሱም በዓለማዊ ሙዚቃ ላይ እናገኛቸዋለን። እንዲያው በገናን ደግሞ አግኝተነው ሰምተነውም አናውቅም። ሚስጥር ይኖረው ይሆን? አዎ እንግዲህ ያው ቅድም እንደገለጽኩት ይሄ የዜማ መሳሪያ ከሌሎች የዜማ መሳሪያዎች ሁሉ የተለየ ነው። የተለየ ማለት አንድ በድምፁ ከዚህ የሚወጣው ድምፅ ከመሳሪያው ከአውታሮቹ በዜማዎቹ ጭምር ከዚህ መሳሪያ የሚወጣው የሰው መንፈስ የመግዛት ጸጥ የማድረግ ኃይል ስላለው ሌሎቹም የዚህ አይነት ሁናቴ የሚመስል ቢኖራቸውም የበገናን አይነት አይደሉም። ሁለተኛ ደግሞ ያው ቅድምም እንደጠቀስኩት የበገናው በቅዱስ ዳዊት ምክንያት የበገናው የተለያዩ ክፍሎች ምስጢራዊ ሃይማኖታዊ ትልልቅ ስም ስላላቸው ለነኛ አይነት ለሌሎች ከሌሎች የዜማ መሳሪያዎች ጋር አብሮ ለማዜም የምንጠቀምባቸው አይደሉም። እንዲያውም በገና በሚታይበት ጊዜ ቅድም ባዜምኩት ስለ በገናው የተለያዩ ክፍሎች በገናም ማየት ማለት ራሱ አንድ ትምህርት ነው። ትምህርት እንደመውሰድ ነው ማለት በገናው ሲታይ አስሩን አውታሮች ስናይ አስርቱ ትእዛዛትን ነው። አስርቱ ትእዛዛት ብለን ስንል እነኚህ ምንድናቸው? አትስረቅ፣ አታመንዝር፣ እንደዚህ የመሳሰሉት ናቸው። እያንዳንዳቸው የራሳቸው ምክንያት አላቸው። ያንን እንድናስብ ያደርገናል ማለት ነው።
እንደገና እነኚህ ምሰሶቹን ደግሞ ስንመለከት ያው በቅዱስ ሚካኤል በቅዱስ ገብርኤል የተሰየሙ ስለሆኑ እነኚህ መላእክት ምንድናቸው? ምንድነው የሚያደርጉት? የድምጽ ሳጥኑን ደግሞ ስንመለከት በእመቤታችን በቅድስት ድንግል ማርያም በመሆኑ እመቤታችን ቅድስት ድንግል ማርያም የእምነቱ መሰረት ዋና አካል በመሆኗ ይሄንን ነገር የሚገለጽበት የሚታይበት መሳሪያ በመሆኑ ከሌሎች የዜማ መሳሪያዎች ጋር አብረን ልንጠቀምባቸው ስንጠቀምባቸውም አልታየም። ለምሳሌ ይሄም የቤተ ክርስቲያን የዜማ መሳሪያ ሆኖ ከሌሎች የቤተ ክርስቲያን የዜማ መሳሪያዎች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ያሬድ መሳሪያዎች ከበሮ፣ ጸናጽል፣ መቋሚያ፣ ቃጭል ከነኚህ ጋር እንኳን አብረን በገና ልንጠቀም አንችልም። የሚሆን ቢሆን ኖሮ ተጠቅመውባቸው ከትውልድ ትውልድ ተላልፎ ልናይ እንችል ነበረ። ለምሳሌ እነኛን ቅዱስ ያሬድን የዜማ መሳሪያዎች ካህናት፣ ዲያቆናት ሲጠቀሙባቸው ከበሮውን ሲመቱ መቋሚያውን ከፍ አድርገው ወደ ታች ወደ መሬት ሲያረጉ ሲያነሱ ጸናጽሉን ሲያቃጭሉን ሲሉ ብዙ አይነት እንቅስቃሴ ያረጋሉ። እነኛ መሳሪያዎችም የሚፈጥሩት ድምጽ የተለየ ድምጽ ነው። የበገና ግን ቅድም እንዳልኩት ጸጥ የሚል ያለ ስለሆነ ከነኛ ጋራ አብሮ ሊሄድ የሚችል ድምጽ አይደለም። በእንቅስቃሴ የምንጠቀምበት አይደለም። በገናም እንዲያውም ሲደረደር ያው የሚደረድረው ሰው ከንፈሩና የሚንቀሳቀሱት ከንፈሮችና ጣቶች ብቻ ናቸው። ሌላ ሰውነት በትከሻም ወይ በራስም ወይ በግርም ምንም አይነት እንቅስቃሴ ሲደረግ አይታይም። ስለዚህ ከዓለማዊ መሳሪያዎችም ጋራም ቢሆን ያው መሰንቆም ክራርም ያው እንደዚህ ከመሳሰሉት ጋራም ሁሉ ይሄንን መሳሪያ እንጠቀም ተብሎ ቢባል የመሳሪያው አሰራር የድምጹ ሁናቴ ያው ደጋግሜ እንደገለጽኩት ከነኛ ጋራ ሊሄዱ ስለማይችል ከነኛ ጋራም አንጠቀምባቸው። እስኪ እርሶ ምን ያክል መዝሙር አለዎት? የምስጋና መዝሙር አለዎት? እኔ እንግዲህ ያው በአጠቃላይ 30 ናቸው 1000 ናቸው ብዬ ለማለት ያው አልደፍርም ስላልቆጠርኳቸው ማለት ነው። ግን ያው የተለያዩ አሉ የተለያዩ ዜማዎች በኔም በኩል የተዘጋጁት በብዛት ግን በአባቶች በእናቶችም ቢሆን ተዘጋጅተው የነበሩትን የነሱን ዜማዎች በመውሰድ ያው በበገናው ላይ በብዛት በማተኮር ምን አይነት ግጥሞች ናቸው የሚለውን በመፈለግ በመጠየቅ የነሱንም ፍቃድ ሁሉ በመቀበል የሌሎቹንም ሰዎች ዜማዎች ሁሉ በራሴ ድምጽ ጋራ እንዲመች በማድረግ ያው ብዙ ዜማዎችን በቁጥር ይሄን ያልናቸው በየባህልም ብዙ ዜማዎችን ያው አዝም ያለው እንዲያው በገናን ይዘው ከሀገር ውጭም ሄደው አስተዋውቀዋልና በየት ሄዱ? በሄዱበት ሀገርስ እንዴው ተቀባይነቱ ምን ይመስላል? እንዴው በገናንስ ያውቁታል ወይ የሚለው እስኪ ያጫውቱን። በሀገር ውስጥም ብቻ ሳይሆን ከሀገር ውጭም እኔም በገናውም እንዲታወቅ ያው እግዚአብሔር ፍቃድ ሆኖ ብዙ ጊዜ በመመላለስ በአውሮፓ አገሮች በዋና ዋና አገሮች ከአውሮፓ ውጪ በካናዳ ከዛም እስራኤል ሀገር ኢየሩሳሌም በመሄድ እንደገና ከአፍሪካም ደግሞ ሞሮኮ የሚባል ቦታ እንግዲህ የእስልምና እምነት አገር ቢሆንም እዛም ደግሞ እንዲሁ ጉባኤ የመንፈሳዊ ጉባኤዎች ተብለው ተዘጋጅቶ በገናም ቢሰማ በሚል እኔም ተጋብዤ ሄጄ ያው ዛም አሰምቻለሁና እነኚህ አገሮች ብለን ስንል ለምሳሌ ስማቸውን ለመጥራት ፖርቱጋል፣ ስፔን፣ ፈረንሳይ፣ ጀርመን፣ ስዊዘርላንድ፣ ኦስትሪያ፣ ሆላንድ፣ ጣሊያን እነኚህ የመሳሰሉት ሁሉ በመመላለስ ብዙ ጊዜ በመመላለስ ሄጄ አሰምቻለሁ።
ብዙ ጊዜ ደግሞ ለመመላለስም የቻልኩበት ምክንያት እንግዲህ መቼም እግዚአብሔር አንድ ሰው ያለ ምክንያት አይልም እና እኔ የፈረንሳይኛ ቋንቋ፣ የጣሊያንኛ ቋንቋ፣ እንግሊዝኛም ልክ እንደ ሀገሬ ቋንቋ ሌሎቹ ፈረንሳይና የጣሊያንን እንደ ሀገር ቋንቋ ያክል ባልናገርም እነኚህም መናገር በመቻሌ ፈረንሳይ ሀገር ሲሄድ በፈረንሳይኛ፣ ጣሊያን ሀገር ሲሄድ በጣሊያንኛ፣ ሌሎቹ ሀገሮች ሲሄድ በእንግሊዝኛ ነበር ማለት ዜማውን ወይንም ቃሎቹን ወደ ፈረንሳይኛ ወይ ወደ ጣሊያንኛ ተርጉሜ አይነት ሳይሆን እያንዳንዱን ዜማ በማዜምበት ጊዜ ያ ዜማ ስለምን ነገር እንደሆነ በቋንቋው ስለማስረዳ ለምሳሌ በፈረንሳይኛ በማስረዳበት ጊዜ አባታችን ሆይ የሚለውን ከሆነ ይሄ ዋና ጸሎታችን ነው፣ በእምነታችን በቀን ብዙ ጊዜ የምንጸልየው ነው፣ እግዚአብሔርን የምናመሰግንበት ነው፣ እመቤታችንም የእምነታችን መሰረት ስለሆነች እሷም የምትጠቀስበት ነው። እንደዚህ ብዬ ይሄንን በፈረንሳይኛ አስረዳለሁ። ጣሊያን ሀገር ሲሄድ እንደዚህ ገለጻውን በማረግበት ጊዜ ያው እነሱ እኔ በማዜምበት ጊዜ ስለምን ነገር እንደምል እንዲገባቸው ነው እንጂ ዜማው እንደዛ ለውጭ አይደለም። ያው ዞሮ ዞሮ ትልቁ ነገር እነሱ እኔ ምንም አይነት ይሁን ቋንቋ እኔ በማዜምበት ጊዜ ሁሉም በቃ ተመስጠው ስለሚቀመጡ ጸጥ ብለው ነው የሚያዳምጡት። ሲጨርስ ሮጠው ይመጡና በገናውን ይነካኩታል። ከዚህ ነው ወይ ከዚህ ምን አይነት መሳሪያ ቢሆን ነው ምን አይነት አውታር ቢሆን ነው እንዲህ አይነት ድምጽ ሊያወጣ የሚችለው በጣም ደስ የሚል ነው እያሉ ይሄ ጥሩ ስሜት ፈጥሮብናል እስካሁን ድረስ ብለው መጥተው የሚነካኩት ሁሉ አሉ። እንደገና ደግሞ በአንድ አጋጣሚ እሷን በነገረችኝ እኔ በገና በመደረደርበት ጊዜ እንደ አጋጣሚ አዳራሹ ሞልቶ ስለነበረ ቦታ መቀመጫ ስላላገኘች ተደግፋ ቆማ ታዳምጥ ነበር እና እንደ አጋጣሚ በመታዳምጥበት ጊዜ ያው እሷ በነገረችኝ መሰረት ማለት ነው ይሄ ነገር ሰውነቴ ውስጥ ገብቶ እንደው ነዘረኝ፣ መቆምም ሁሉ አልቻልኩም። ስለዚህ እንደው አስቀምጡን ብዬ ከሰዎች ጋር ጠጋብዬ ተቀመጥኩ። ብዙ ጥሩ ስሜት ፈጠረብኝ። አሁንም ድረስ ያው መታለኔ ስትነግረኝ ማለት ነው ጥሩ ስሜት ነው የፈጠረብኝ። እንደው ደስ የሚል መሳሪያ ነው የሚል እንዲህ አይነት አስተያየት እየተሰጠ በተለይ ደግሞ ፈረንሳይ ሀገር አንድ ሰውዬ በተለይ እሱ ደግሞ ለበገና ያው ፍቅር ከፍተኛ ስላለው እሱም እንደዚሁ ዝግጅት እያረገ ጥሪ እያረገልኝ ሌሎችንም ፈረንሳዮችን ከተለያዩ ቦታ ያሉትን ሁሉ የቤተ ክርስቲያን ሰዎችንም ሌሎችንም እንደዚህ ሙዚቃ የሚወዱትን እየጋበዘ እኔንም እንዲሁ ጋብዞኝ እየሄድኩ እንዳዳምጥ አረግ ነበርና በዚህ አይነት ሁናቴ ነው እንግዲህ ያው ወደ ውጭ እየሄድኩ በገናንም ላስተዋውቅ የቻልኩት ማለት ነው። በተለይ ቤልጂየም ሀገር ሄጄ እዛ በማሰማበት ጊዜ አንዲት የሙዚቃ ባለሙያ ያው ምርምር የምታረግ ሴት ስቴፋን የምትባል በገናን ሰምታ በጣም በመሰጧ ስለዚህ ምርምር ማድረግ አለብኝ ብላ እዚህ መጣ 2 አመት ቆይታ 2 አመት ስል እንደው 2 አመቱ ሙሉ ሳይሆን እየሄደች እየመጣች ማለት ነው በገና እንዴት እንደሚደረደር ለምንድነው የበገና ድምጽ እንደዚህ የሰውን ስሜት ለመግዛት ጸጥ እንዲል የሚያረግበት ምክንያት ምንድነው ታሪኩስ ምንድነው የሚል ብዙ ምርምር አድርጋ ዋናው ምርምሯ ከበገናው የንዝረት ሁናቴ ማለት ነው ከንዝረቱ ከሌሎች መሳሪያዎች የበለጠ የተለየ በመሆኑ የሰው መንፈስ ውስጥ እየገባ የዛ አይነት ስሜት የሚፈጥር መሆኑ በዛ ላይ ትልቅ ምርምር አድርጋ በዚህም ተቀባይነት አግኝታ በዶክትሬት መመረቂያዋን በዛ ሰርታ አቅርባ ያው ዶክተር ተብላ ዶክተር ስቴፋኒ ተብላ ያው እንግዲህ ወጪዎችም ተምረው እንደዚህ አይነት ምርምርም አድርገው ነበር ማለት ነው። ያው በገናን ከማስተዋወቅ ባሻገር ደግሞ በያሬድ የሙዚቃ ትምህርት ቤት ውስጥ መምህር ሆነው ሰርተዋል። እስኪ ስለ መምህርነቱም ይንገሩ። ከዩኒቨርሲቲ ተመርቄ በወጣሁበት ጊዜ ስራ ማግኘት ባለመቻሌ
ለምን በገና መደርደር ስለምችል ያው ከትምህርት ሚኒስቴርም በዛን ጊዜ በነበሩት ያው ለምን እዛ ገብታ ታስተምርም ተብዬ ለመጀመሪያ ጊዜ የበገና ትምህርት እንዲሰጥ የተደረገው በእኔ ምክንያት ነው። እዛም ለ8 ዓመት ነው ያስተማርኩ። መልካም እጅግ አድርጌ አመሰግናለሁ። ያው እንግዲህ ተመልካቾችም እንደተከታተሉት ከሆኑ ዛሬ የአብይን ጾም ምክንያት አድርገን ከአብይ ጾም ጋር ተያይዞ ደግሞ ብዙ ጊዜ በኦርቶዶክስ እምነት ተከታዮች ዘንድ የበገና መዝሙር የሚሰማበት ነውና እንግዳችንንም የጋበዝናቸው በኦርቶዶክስ እምነት ተከታዮች ዘንድ እጅግ ታዋቂ የሆኑ በገና ደርዳሪ ናቸው። መጋቢ ስብሐት አለሙ አጋ ይባላሉ። ከኛ ጋር ቆይታ ያደረጉት እኛ አባት ሰኛ ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። ያው እንግዲህ ያው ወቅቱም የአብይ ጾም ነውና ምስጋናችንን እንግዲህ በዜማ በገና በመደርደር እንጨርስ። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንት በልጅነት ትምጣ ትሰጠና ቤት ፈቃድህም ይህ እንዲደረግ ይሁን በሰማይም ሙተን ተነስተን ከደይን እንድንኖር ምስጋናህ ምድር ሆኖን ዛሬ በምድር በሥጋ ሕይወት ሳለን ምግባችንን በየዕለት አውቀህ ስጠን። ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም በክፉ ሁሉ መዓት አትጣለን፣ አድነን እንጂ ከሞት ይህችን መንግሥት የማያገኛት ሕልፈት ጌትነትም ካህሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል በሥጋሽም በሕሊናሽም ድንግል ያሸናፊ የእግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ ደርሱ ሁሉ እኔም የጠፋልሽ የነፍሰ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንደ ነዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ሆይ ጸጋን አግኝተሽ ከጌታ ደስ ይበልሽ። በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ
ኃጢአታችንን ሁሉ እንዲያድነን